እንግዲህ ትልቁ ኃይላችን እምነታችን ነው። በእምነታችን የማይሸነፍ ችግር እንዳለ አላምንም። ሰው አማኝ ነኝ ካለ ችግሩ ሁሉ በእምነቱ የሚሸነፍ እንደሆነ ከማመን መጀመር አለበት። እኔ ሁሉ ጊዜ ስፈተን መጀመሪያ የሚሄደው ወደ እምነቴ ነው። ምክንያቱም በእምነቴ ችግሬ እንደሚሸነፍ ስለማመን ማለት ነው። በርከክ ብዬ የማምነውን አምላክ ጠይቃለሁ። በጸሎቱ ውስጥ የማያንስ በጸሎቱ ውስጥ የማይጠፋ ምንም አይነት ቻሌንጅ የለምና ማለት ነው። ከዛ ባለፈ ደግሞ እኔም ራሴ ላይ ስራ መስራት እንዳለብኝ አምናለሁኝ። አንደኛ ያሉብኝን ችግሮች የሚያገዝፉ ውሎች አሉልም። የሚያገዝፉ ስልህ አንዳንድ ጊዜ ችግር ውስጥ ትሆንና ችግርህን ለማረቅ ብለህ የምትቀርባቸው ሰዎች እንደውም ምንድነው በአንተ ላይ በመጣው እሳት ላይ ጋዝ የሚያርከፈክፉ ይሆኑና ያባብሱብሃል። ስለዚህ ሪስትሪክትድ ሆናለሁ፣ እወሰናለሁኝ። ምክንያቱም የሚሄድበትን ቦታ መርጣለሁኝ፣ የምውልበትን ቦታ መርጣለሁኝ፣ የማዋየውንም የማማክረውንም ሰው መርጣለሁኝ። ካለብኝ ጫና እረፍት የሚሰጠኝ ሰው ነው እንጂ እንዳልኩህ ያለብኝ ጫና ላይ ሌላ እንደገና ሸክም ጨምሮልኝ እንደወድቅ የሚያደርገኝ ሰው ጋር አልሄድም። እና ብዙ ጊዜ ለችግሮቻችን ተገቢውን መፍትሄ በጊዜው የማናገኘው እንዳልኩህ ችግሮቻችንን የሚያባብሱ ሰዎች በዙሪያችን በስተው ስላሉ ነው ብዬ አስባለሁኝ። እና መምረጥ ያስፈልጋል። ከእምነትህ ከጸሎትህ በኋላ አንተም አዋዋል ላይ ስራ መስራት መቻል ያስፈልጋል። ከዛም ባሻገር ደግሞ ቅድም እንዳልኩ ችግር ተፈጥሯዊ የሆነውን ያህል ማለት ነው ቴምፖራሪ ነው። ችግር ምንህን ይፈልጋል? ጽናትህን ይፈልጋል፣ ትዕግስትህን ይፈልጋል። መፈተኛ ነው። ያንተ ስብዕና መፈተኛ ነው። ምን ያህል ችግርን ተቋቁመህ መኖር እንደምትችል የተሰጠህ ነው ብዬ ነው ማስበው። አክሲደንታሊ አንተ ላይ ሀፕን ያደረገ ፐርፐዝሊ ቆይ እስኪ የዚህ ሰውዬ ስብዕና በችግር ይፈተን ተብሎ እንደሚመጣ ፈተና ነው ማስበው። ኦፍ ኮርስ ኢት ኢዝ። ስለዚህ በእምነትህ ጠንካራ ከሆንክ፣ በውሎ ጠንቃቃ ከሆንክ፣ እንደገና ደግሞ ቶለራንስ ካለ ነገሮች ሁሉ በትዕግስት የሚያልፉ እንደሆኑ የምታመን የምታውቅ ከሆነ ችግር ከዚህ በላይ አይደለም። ሁል ጊዜ ስቸገር ከመደንገጥ ከመፍራት ከመስጋት ይልቅ ከችግሬ በላይ የሆነ አምላክ እንዳለኝ አምናለሁ። እጠጋለሁ፣ ተንበርክኬ በራሴ መንገድ አናግረዋለሁ፣ አዋራዋለሁ። ደግሞ የጠየቅነው አምላክ የሚከለክለን አይደለም ብዬ ነው ማምነው። ስለዚህ በእምነት ውስጥ ሁሉም ነገር ይሸነፋል። በእምነት ውስጥ ሁሉም ነገር ያምራል። ከሱ በኋላ ያለው ነገር አንተ ጋር የሚሰራ ነው። መጽሐፎችን እያየሁኝ ነበር እና አሁን አዲሱ ደግሞ ማዕዶት እጃችን ላይ ገብቷል በሚገርም ሁኔታ። የአምስቱ ድምር ውጤት ነው ይላል እና ይህን መጽሐፍ ለመጻፍ ምንድነው ምክንያት? ምን መሰለ፣ መኖር መጋራት ነው ብዬ አምናለሁኝ። እኔ አብርዬ ለብቻ መኖር አይደለም። ሁላችንም የተሰጠን መልካም ነገር እንዳለ አምናለሁኝ እኔ እንደኔ አስተሳሰብ ማለት ነው። እና ይሄ መልካም ነገራችን ደግሞ ይዘነው የምንኖርበት ብቻ ሳይሆን ሰተነውም የምንደሰትበት መሆን አለበት ብዬ አስባለሁኝ። እና ለኔ እንደ ህይወት መርህ የሆኑኝን እንዳልኩ ከዚህ በፊት ከገጠሙኝ ችግሮች የተሻገርኩባቸውን ከታመምኩባቸው ህመሞች የዳንኩባቸውን ሐሳቦች ለሌሎች እህት ወንድሞቼ አለመስጠት ንፍገት ብቻ ሳይሆን ኃጢያትም ነው ብዬ አስባለሁ። ምክንያቱም የተሰጠን ነገር እንዳልኩ የሚሰጥ ነው። ባልሰጠን ቁጥር ኃጢያታችንን አንድ ደረጃ ከፍ እያደረግን ወይም መጠኑን እየጨመርነው ነው የምንሄደው ብዬ ነው ማምነው። እጠየቃለሁም ብዬ አስባለሁኝ። ስለዚህ ይሄን መጽሐፍ ለመጻፍ ያነሳሳኝ ብዙ ጊዜ መጽሐፌ ላይ በማስቀመጣቸው አድራሻዎች አስተያየቶች ይመጡልኛል፣ በስልክ የሚደወልልኛል። ብዙ ሰዎች መጽሐፍህን አንብቤ እንደዚህ አይነት ነገር ተሰምቶኝ መጽሐፍን አንብቤ
ትዳሬ ውስጥ ከገጠመኝ ችግር ወጥቼ መጽሐፍን አንብቤ በህይወቴ ከገጠሙኝ ጭንቀቶች ስትረሶች ነፃ ሆኜ የሚሉ መልካም ቀና አስተያየቶች እሰማለሁ። ሰው እኔ የሰጠዋት ትንሽ ነገር ለሌሎች ሰዎች ትልቅ ከሆነች ማቆም የለብኝም ማለት ነው። you see you never know አንተ ዋጋህን የምታውቀው ያንተ ማንነት ሌሎች ሰዎች ውስጥ ገብቶ የሚሰራውን ስራ ስታይ ነው። እና የሰዎች አስተያየት እኔን እንዳልቆም አድርጎኛል። ሁል ጊዜ እዳ እንዳለብኝ ነው ማስበው። እዳዬን ደግሞ መክፈል እንዳለብኝ ነው ምፍጨረጨረው። እና ይሄ 5ኛ ስራዬ ልክ የነበረብኝን እዳ ለመክፈል የጻፍኩት ነው ብዬ ነው ማስበው። ምክንያቱም ይሄ ጥበብ የኔ አይደለም፣ እኔ ደካማ ነኝ። የእግዚአብሔር ጥበብ ነው፣ እግዚአብሔር የሰጠኝ ጸጋ ነው። ስለዚህ ይሄን ጸጋዬን ደግሞ እኔ ብቻ በልቼው እኔው ብቻ ቁንጣን ይዘው መሞት የለብኝ። ስለዚህ ለወንድም ለእህቶች ሼር ማድረጋል። አንድም ሰው ቢሆን በአንተ መልካም ሐሳብ ህይወቱን ሊያርቅ ከቻለ ሊያርም ከቻለ ሊስተካከል ከቻለ it means a lot. ስለዚህ you don't need to heal እኮ ይሄ thousands of people በቃ በሺዎች የሚቆጠሩ ሰዎች ማከማዳን ወይም ደግሞ ማስተካከል ማረም ላይ ተጠበቅብ ይችላል። ሐሳብ ማጋራት ላይ ተጠበቅብ ይችላል። በህይወት ለአንድ ሰውም ቢሆን ማለት ነው ተስፋ የማግኘት ምክንያት ከሆንክ ትልቅ ነገር ነው። ስለዚህ ማቆም የለብህም ያለህን መልካም ነገር በመስጠት ደረጃ ማለት ነው። ስለዚህ አንድ እሱ ነው። ሁለተኛ ደግሞ እናልፋለን አይደለም፣ ሁላችንም ቀሪዎች አይደለንም። ስለዚህ በሚያልፍ ዓለም ላይ ስንኖር የሚቀር ነገር ገብቷል ማስቀመጥ ለህሊናም የሆነ ጥጋብ ነው ብዬ ነው ማስበው። ለህሊናም እርካታ ነው ብዬ ነው ማስበው። ከዛም አንፃር ነው የምትፈጥረውም ትውልድ ማለት ነው። አንተ የምትፈጥረው ልጆች ሲመጡ ያስቀረህላቸው ነገር፣ ምክንያቱም ነገር ሁሉ ከነሱ ጋር አይቆይም። ስለዚህ ቢያንስ አብሯቸው የሚሆን ነገር ማስቀመጥ እንደው ሌላውን ተውና ለህብረተሰብ ለማህበረሰብ የሚለውን ነገር ተውና ለቤትህ እንኳን ጥሩ ተምሳሌትነት ያለ ሰው ሆነ ማለፍ ቀላል ነው ብያለሁ። ከብዙ ነገር አንፃር ነው ይሄን መጽሐፍ ለመጻፍ የተነሳሳሁት ማለት ነው። ናይስ። ይሄ እንግዲህ 5ኛ መጽሐፍ ነው። በደንብም ደግሞ እንድናወራበት የፈለኩት ምን ይላል? ታላቁ ውድቀት ራስን አለመሆን ነው የምትል አንድ ርዕስ አለች። እዚህ ላይ ያለውን ተመልካቾች ገዝተው መጽሐፉን ያንብቡት። ነገር ግን አንዳንድ ጊዜ መነሻ አለን አይደለ? አንድ ነገር ስንሰራ ስንጽፍ፣ ለምሳሌ ይሄን ፖድካስት ስሰራ አለኝ መነሻ፣ የሆነ ምክንያት አለኝ። አንተም ርዕሶችን ስትሰጥ ይሄን መጽሐፍ ስትጽፍ ቅድም እንዳልከኝ መነሻዎች ምክንያቶች ይኖሩሃልና ታላቁ ውድቀት ራስን አለመሆን ነው የምትለዋን ነገር እያነበብኩኝ ምናልባት ከፌ ራሱን ያልሆነባቸው ይሄ የሆኑ ጊዜያቶች ብቻ በህይወት ውስጥ ያጋጥሙናልና ራስህን ያልሆንክባቸው ከራስ ጋር የተጣላህባቸው ጊዜያቶች ነበሩ? እንዴታ ሰው አይደለሁ በብዙ ታጋራን ይኖራል። ኦፍ ኮርስ በብዙ ገብቷል። እንደዚህ የጠለሹ መንገዶች ውስጥ እኮ እናልፋለን እንደ ሰው ማለት ነው። ማንም ንጹህ ነኝ ቢል ማንም እርቅቅ ያልኩኝ ሰው ነኝ ቢል የተሳሳተ ነው ብዬ ነው ማስበው። ምክንያቱም እኔም በህይወቴ ገብቷል ሌሎችን መሆን ስፈልግ ያባከንኳቸው ብዙ ጣፋጭ ጊዜያቶች ነበሩ። እኔ ጋር መልካም ነገር እንደሌለ፣ እኔ ጋር ጥሩ ነገር እንደሌለ በማሰብ በማመን ያባከንኳቸው ብዙ ወርቃማ ጊዜያቶች ነበሩ እና እነዛ ጊዜያቶች ደግሞ ለኔ የፈጠሩት መልካም ነገር የለም አንለስ ተጨንቆ መልካም ጊዜን አበላሽቶ ከማለፍ ውጪ ማለት ነው። ሰው አንተ ከሌሎች መውሰድ መቻል ያለብህ ራስን አለመሆን ሳይሆን ራስን መሆን ነው። ይሄ ነው ያመንኩት መጨረሻ ላይ ማለት። ስለዚህ ታላቁም ውድቀት የሚለበስ ማጣት ወይ ደግሞ ገብቷል የምትፈልገውን አይነት ሌክዠሪየስ የሆነ ላይፍ አለመኖር ወይም ደግሞ ፌመስ አለመሆን፣ ዝነኛ አለመሆን፣ የተከበረ ሰው አለመሆን፣ በአማረ በዘነጠ ቤት ውስጥ አለመኖር አይደለም ውድቀት ወይም ደግሞ ሽንፈት። ትልቁ ነገር ራስን አለመሆን ነው። ራስን አለመሆን አንተ የተሰጠህ ነገር አለ። የተሰጠህን ነገር ወደምትፈልገው ነገር የተሰጠህ ነገር በቂ እንዳልሆነ እንኳን ብታምን በቂ እንዲሆን የማድረግ ስራ ወደ መስራት ውስጥ ትገባለህ እንጂ ያንተን ማነስ ከሌሎች መተለቅ ጋር ሚዛን ላይ አውጥተህ ባንተ ማነስ ገብቷል ተበሳጭቶ
እንደነከሌ መሆንን በመመኘት ዘመንህን የሆነ ማምከን አይደለም የሚጠበቅብህ። በቃ you are who you are። አንተ ሁሉ ጊዜ አንተ ነህ። ካንተ ውጪ ልትሆን አትችልም። ስለዚህ ልትሆን የማትችለውን ነገር በመመኘት ለምን ትጠፋለህ? አለቀ። ስለዚህ ራስ ላይ ባለው ጸጋ፣ ራስ ላይ ባለው መክሊት ልትሆን የምትችለውን ነገር በሚወደድ መልኩ ሰርቶ ማለፍ ነው የሚጠበቅብህ። ሁሉ ጊዜ ሌሎችን ለመሆን በተንደረደርክ ቁጥር አትሮጥም፣ እዛው ትወድቃለህ። ምክንያቱም በቃ that's not you፣ የአንተ አይደለህም። አንተ እንድትሆን የተፈጠርከው አንተን ብቻ ነው አይደለ? ስለዚህ እኔ እንደዛ ነው ማሰብ። በቃ የሰው ልጅ እንደው ከገጠመው ችግር ሁሉ ሊገጥመው ከሚችል ችግር ሁሉ ታላቁ ችግር ራስን አለመሆን ነው። በቃ በምንም ልታከመው አትችልም። ሐኪም ቤት ገብተህ አትታመል። እንጃ በጣም ከባዱ ችግር እሱ ነው ብዬ ነው ማስበው። ስለዚህ ብዙዎቻችንም የታመምነው እንደዛ ነው። እኛ ጋር ያለው ነገር አንሶ ይታየናል። ወይራስ ራሳችንን ደግሞ በሌሎች ሚዛን ላይ እናስቀምጥና እንለካና አይሆንም። አንተ መመዘን ያለብህ በራስህ ሚዛን፣ የሌሎች ሚዛን አንተን ሊለካ አይችልም። ስለዚህ ሁል ጊዜ እንደ ሰው ማለት ነው እዚች ምድር ላይ ስንኖር ይሄንን አውቀን መኖር ብንችል ምንም የሚጎለን ነገር እንዳለ አይሰማኝም። በቃ ራስነት ትልቅነት ነው፣ ሌላነት ደግሞ በጣም ትንሽነት ነው። ስለዚህ ሁሉ ነገር አምሮም ሰምሮም የሚታየው ራስነት ውስጥ ነው። ሁል ጊዜ ሌላን መሆን በተመኘህና ለመሆንም በተራመድክ ቁጥር ራስህን የሆነ ወደታች የቀበርከው ነው የምትመጣው። ከፍ አትልም። ምንም የሚሰጥህ መንፈሳዊ እርካታ የለም። ቢብሊካልም ብታየው አይደገፍም። ሰው ሁሉ ራሱን መስሎ ራሱን ሆኖ አይደለም መልካም ሆኖ በራሱ ባለው በተሰጠው ጸጋ እግዚአብሔርን አመስግኖ ፈጣሪውን አመስግኖ ይኖር ዘንድ ነው የተፈጠረው እንጂ አንተ ባለህ አንተ በሆንከው አይሆንም። ምንም መጣም ለውጥ ስለማይኖር ማለት ነው። ስለዚህ ለዛ ነው ታላቁ ውድቀት ራስን አለመሆን ነው ወደሚለው ሐሳብ ውስጥ ናችን ሐሳብ በጽፋት እስኪ የብዙዎቻችንን በሽታ ነው ብዬ ስለማመን ራስን አለመሆን እንደው ትንሽ የተሰማኝን ስሜት የተማርኩባትን ሐሳብ ላሰፍራት ብችል ምናልባት ሌሎች ሊማሩበት ይችሉ ይሆናል ብዬ ነው በዚህ ርዕስነት ሐሳቡን ያስቀመጥኩት።